ምጽዋት እግዚአብሔር አምላክ የሰው ልጅ ሊታረቅበት ያዘጋጀው መጽደቂያ ነው። ይህን እያወራ ያለው ጠቢቡ ሶሎሞን ስለ ነዳያን ነው ይላል። ለምን ስለ ነዳያን ተክቶ ሊናገር ፈለገ ካልከኝ በሶሎሞን ታሪክ ውስጥ ነዳይ ወይም አንድ ችግረኛ ሕይወቱ ስለለወጠለት ነው ይላል። እግዚአብሔር ተርቤ አብልታችሁኛል ያለውን ቃል ዛሬ በዚህ ዘመን የት ነው ብላ አትፈልገው ክርስቶስን ዛሬ በቀራንዮ ተሰቅሎ አታገኘው ይሆናል። በነዳያን ሆድ ውስጥ ግን ያ የታረዘውን ክርስቶስን ታገኘዋል። መብል እንደምናበላቸው መጠጥ እንደምናጠጣቸው ሁሉ ደግሞ በአንጻሩ ደግሞ ትልቁ ነገር መንፈሳዊ ሕይወታቸውን ማጠንከር እንደሚገባ ሆኖ ሳለ ለነዳያን ግን ስትመጸውት አንተ ከእግዚአብሔር የታዘዝከውን ብቻ አድርገህ ሂድ ይላል። እንጀራን በውሃ ላይ ጣለው አለ። ለካ በውሃ የተባለው የነዳያን ሆድ ነው ይላል። ሊቃውንተ ቤተ ክርስቲያን ምን ይላሉ? አንድ ቤተ ክርስቲያን ሕንፃ መቅደስ ከማነጽ በላይ ይላሉ አንድ የተራበ ነዳያን ማብላት ይበልጣል ይላሉ። ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ መንፈስ ቅዱስ መንፈሳውያን የምትሰኙ የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አስራት የቃል ኪዳን ልጆች እንደምን አረፈዳችሁ? እንደምን ሰነበታችሁ? ቸርነትና ፍቅር ርኅራኄውን ከእኛ ሳይለይ እስከዚህ ሰዓት ያደረሰን አምላክ ስሙ የተመሰገነ ይሁን። እንኳን ለሊቀ መላእክት ሩሩና ደግነት ለሚስማማው የብዙዎች ረዳት የብዙዎች ጠባቂ ነፍሳት ለምነውት የማያፍሩበት ለዚህ ታላቅ መልአክ እንኳን ወርኃዊ በዓል በሰላም አደረሳችሁ። ካለችን በጣም ጥቂት ሰዓት አንጻር ምናልባትም ዕለቱ ከተዘጋጀበትን መርሃ ግብር ብቻ በማሰብ ለ10 ደቂቃ የእግዚአብሔርን ቃልና መልእክት ተነጋግረን እንደ እግዚአብሔር ፈቃድ እናጠናቀቃለን። ቆይታ የምናደርግበት የእግዚአብሔር ቃል እንጀራህን በውሃ ላይ ጣለው መጽሐፈ መክብብ ምዕራፍ 11 ከቁጥር 1 ላይ ያለውን ቃል መሰረት አድርገን ነው። እንጀራህን በውሃ ላይ ጣለው። ወልደ ዳዊት ጠቢቡ ሶሎሞን ከተናገራቸው በተለይ በመጽሐፈ መክብብ ውስጥ ምጽዋትን ከሚያጠይቁና ከሚተረጉሙ ቃላት መካከል አንዱ ይህ ቃል ነው። እንጀራህን በውሃ ላይ ጣለው። በዚህም ሳያበቃ እንጀራውን በውሃ ላይ በመጣልህ የምታገኘውን ጥቅም ምንድን ነው ካልከኝ ሲል ከብዙ ቀንም በኋላ ታገኘዋለህ በማለት በአጭር ቃል የሰው ልጅ የሚጸድቅበትን ስለ ምጽዋት ነግሮን ያሳስበናል። በቅድስት ቤተ ክርስቲያናችን ውስጥ በተለይ በዚህ በቴዎሲስ ውስጥ አንድ ክርስቲያን ከንስሐ አባቱ ዘንድ ሄዶ ከሚሰጡት ዋና ዋና ቀኖናዎች መካከል አንዱ እንደ ጾም፣ እንደ ጸሎት፣ እንደ ስግደት አንደኛው ምጽዋት ነው። ቅዱስ አባ መቃርስ ካለ ምን ይላል? ምጽዋት የኃጢአትን ነዶ ታጠፋለች፣ የኃጢአትን ነዶ የኃጢአትን ክምር ትንዳለች ይላል። ምጽዋት እግዚአብሔር አምላክ የሰው ልጅን ሊታረቅበት ያዘጋጀው መጽደቂያ ነው። ጥበበኛው ሶሎሞንም እንጀራህን በውሃ ላይ ጣለው ሲል ምናልባት ብዙዎቻችን እንጀራ በመብያ ሳህን ላይ ወይ ሰፌር ላይ ይቀመጣል እንጂ በውሃ ላይ የመጣል ባህል የለም በዓለም ላይ። ምናልባትም አንድ የሚያብብ ተክልን ወይም ፍሬ የሚያፈራ አዝቅን ውሃ ላይ ቢያደርጉት ፍሬ ሊያፈራ ይችላል። ቅጠሎቹ ተንዠርገው ዛፉ መጠለያነት፣ ፍሬው ጥጋብና ረሃብን ማስታገሻነት ይሆናል። እንጀራን ግን በተፈጥሮ ከውሃ ያዘጋጁታል እንጂ እንጀራን ግን ውሃ ላይ አይጥሉትም። በመጽሐፍ ቅዱስ ውስጥም እንዲህ ያለ ተአምር ተፈጽሞ አናይም። ታዲያ ጥበበኛው ሶሎሞን ምን ማለቱ ይሆን? እንጀራህን በውሃ ላይ ጣለው ማለት ምን ማለት ነው? የቁስጥንጥንያው ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ ለኦሎምፒያ ክርስቲያኖች ወይ ወደ ኦሎምፒያ በላከው መልእክት ላይ ምን ይላል? በውኑ እንጀራውን በውሃ ላይ ጣለው ሲል ምን ታስብ ይሆን? ይህን እያወራ ያለው ጠቢቡ ሶሎሞን ስለ ነዳያን ነው ይላል። ለምን ስለ ነዳያን ተክቶ ሊናገር ፈለገ ካልከኝ በሶሎሞን ታሪክ ውስጥ ነዳይ ወይም አንድ ችግረኛ ሕይወቱ ስለለወጠለት ነው ይላል። ምክንያቱም ይሄን ለማወቅ የጥበበኛው ሶሎሞንን ታሪክ በጣም ማወቅ አስፈላጊ ነው። ጠቢቡ ሶሎሞን በ12 ዓመቱ ከተሾመባት ለንግስና ጊዜ ጀምሮ ረሃብ ምን እንደሆነ አያውቅም ነበር ይላሉ ሊቃውንተ ቤተ ክርስቲያን መጽሐፍት አይሁድም። ስለ ረሃብ ምንነት አያውቅም። የሰው ልጅ ራበኝ ሲል ቃሉንም ፍቺውንም ስሜቱንም አያውቅም።
እና በኋላ እግዚአብሔር ሊያስተምረው ስለፈለገ አንድ ቀን አንድ ነዳይ ከበሩ ላይ ከቤተ መንግስቱ ደጃፍ ላይ ሲለምን ይታያል። እና ጠባቂዎቹና ጋሻ ጃግሬዎቹ ከዚህ ዘርበል አንተ ከዚህ ልትቀርብ አይገባህም ብሎ ሲያባርሩት ያል እና ጠየቀ። ምን ፈልጎ ነው? ምንድነው አለ። አይ ራበኝ እያለ ነው። ምንድነው ረሃብ ብሎ ጠየቀው። እና በጣም ጠባቂዎቹ በግርም ተስቀው ሄዱ። እና ሶሎሞን ይሄን በማሰቡ ታዲያ እግዚአብሔር ሊያስተምረው ፈለገ። አንዳንድ ጊዜ በህይወት ገጠመኛችን ውስጥ እግዚአብሔር የሚያመጣቸው ፈተናዎች በቃል እግዚአብሔር ተምረን መለወጥ ያቃተንን ሰዎች በተግባር ያስተምረናል። የትናንት ቅዱሳን አባቶች አንዱ የቅድስናቸው ልቀትና የቅድስናቸው ማማ ከፍታ የተባለው ከተግባራዊው ህይወቱ በፊት መጀመሪያ በህይወታቸው ወይም በመንፈሳዊ አእምሯቸው ውስጥ ክርስትናንና ክርስቶስን ስለጨረሱት ነው። አልማር ላልነው ለኛ አይነቶቹ በተግባር ይሄዳል ክርስቶስ አንዳንዴ እስከ ቅጣትም ይደርሳል። እነዚህ ቅዱሳን ግን ለመማር አንዲት ምሳሌ ብቻ በቂያቸው ናት። ብዙ ርቀት መሄድ አይጠበቅባቸውም። እንደውም አንዳንዴ ሰማይንና ጠፈርና ፀሐይን ብቻ አይተው የሚማሩ ቅዱሳን ነበሩ። ደግሞ በጣም ቢደንቁ ከዚህ በላይ ኃጢአተኛን ሰው ደግሞ አይተው የሚማሩም ነበሩ። አሁን ማን ይገምታል ኃጢአተኛን ሰው አይቶ ወደ እንስሳ ቀረበ ቢባል? እንዲህ ያለ መንፈሳዊነት የነበራቸው ናቸው። እንደውም ቅዱስ ኤፍሬም ይባላል በዜና አበው ላይ አንድ ጊዜ ሰርግ ቤት ይጠራል። እዛ አካባቢው ላይ ሶሪያ አካባቢ መኮንን የነበረ ወይም ስልጣንም ሀብትም የነበረው ሰው ግብዣ ይጋብዛል። እና ቅዱስ ኤፍሬም አክብሮ ይሄዳል ደገኛ ሰው ነው በሚል። እዛ ሰርግ ቤት ላይ ታዲያ መብሉ መጠጡ ነበር። አንዲት ሴት በከተማው የታወቀች ሴት ወዲህ ወዲያ እየተወዛወዘችና እየደነሰች ጌቶቿ እንዲወዷትና ሽልማትና ወርቅ ብር እንዲሰጧት እርቃኗ ወይ ሰውነቷ ልብሷ ላይ እስኪወልቅ ድረስ ትታይ ነበር። እና ቅዱስ ዮሐንስ አፈወርቅ ቅዱስ ኤፍሬም አዘነላትና እንባው መጥቶ እያለቀሰ ወጣ። ደቀ መዛሙርቶቹ ተከትለውት ወጡ። እና ምን አሉት? መምህራችን ለምን አለቀስክ? ምናልባት የኃጢአት ቦታ መጣው ብለህ ነው ወይ አሉት። አይ አይደለም አላቸው ለደቀ መዛሙርቱ። እኔ ያለቀስኩት በዚህ ሴት ምክንያት ነው። እቺ ሴትን እስቲ ተመልከቷት። ይሄ ሁሉ እንዲምትሆነው ልብሷ ሰውነቷ ላይ ልብሷ እስኪወልቅ ድረስ እንዲምትሆነው እኮ ጌቶቿ እንዲወዷትና ወርቅና ሽልማትን ለማግኘት ነው። እኔ እኮ አምላኬ እንዲወደኝ አምላኬ ደስ እንዲለው እኮ ምንም አድርጌለት አላቅም፣ በአደባባይ እንኳን መስክሬለት አላቅም። እቺ ሴት ግን ለጌቶቿ ያልሆነችላቸው ነገር የለም። እኔ ለአምላኬ ምን ሆኜለታለሁ? ራሴን እስከማጣ ድረስ መች አገለገልኩት? መች ቦታ ሰጠሁት? እቺ ሴት አፍረት አልተሰማትም። እኔ ግን አፍሬ እግዚአብሔርን ሳልመሰክርለት ቆይቻለሁ። እቺ ሴት ሳታፍር በጌቶቿ አይን መታየትን አላፈረችም። እኔ ግን ካህን ፊት እንኳን ቆሜ ኃጢአቴን ለመናዘዝ ግን እፈራለሁ። እና እቺ ሴት እንኳን ከኔ በልጣ ተገኘች በማለት ከክፋቷ ውስጥ መልካም የሆነ በጎነትን ምሳሌ አድርጎ ተናገረ ይላል። እንዲህ ያሉ ቅዱሳን ደግሞ ነበሩ። እና ሶሎሞንንም እግዚአብሔር ሊማር ስላልቻለ በዚህ ሊያስተምረው ፈለገና ረሃብን እንዲያውቅ ታሪኩ ሰፊ ነው። አንድ ቀን ሀሩራይል ጨርባቅ የምትባል በትውፊት አበው እንደተጻፈው ቀለበት ነበረችው፣ ስመ እግዚአብሔር ያለባት ናት። እና ያቺን ቀለበት ከጥቂት ቦታዎች በቀር አያውልቃትም። እና አንድ ቀን ለዕለት ግብር መጥቶበት ያችን አስቀምጧት ሲወጣ ንጽህናውን ለመጠበቅ ነው አስቀምጧት ወጥቶ ሲመለስ ሰይጣን ያችን ቀለበት ሊያነሳት ደፈረ ይላል። እና ሲቀርብ አልቻለም። ስመ እግዚአብሔር ስለተጻፈባት አላስቀርብ ስላለው ከነዙፋኑ አንስቶ ባህር ውስጥ ይወረውሯል። እና እሱን አስመስሎ በምትሃት ጠቢቡ ሶሎሞንን ከነዙፋኑ ከነንግስናው ምትሃታዊ አድርጎ አስቀምጦ እዛ ዙፋን ላይ እንዲቀመጥ አደረገ። እና በኋላ እውነተኛው ሶሎሞን ሲመጣ ከበር ላይ ጠባቂዎቹ ሂድ ከዚህ ብለው አንተ ደግሞ ከየት የመጣ ተመሳሳይ ሱት አጋንንት ብለው አባረሩት። ሶሎሞን ተገብቶ ከቤተ መንግስቱ ወጣ። እውነተኛው ሶሎሞን ወደ ውጭ ወጣ፣ ውሸተኛው ደግሞ ከውስጥ ነገሰ። እና በኋላ ረሃብን አያውቅም። አሁን መራብ ጀመረ፣ መንከራተት ጀመረ፣ የሚበላው አጣጭ። በኋላ ግን አንድ አሳ በጣም ሐዘኑን እግዚአብሔር ስላየ ሊያስተምረው ስለፈለገ አንድ አሳ አስጋሪ ጋር ቀረብ ብሎ መጠየቅ ጀመረ። እና ረሃቡን እንዲያስታግሱለት ነበረ መብል የጠየቃቸው። በዛው ደግሞ ተመሳሳይ ሰዓት እዛ በነበረበት ያ ሐሳይ ሶሎሞን ባለበት እውነተኛ ቤተ መንግስት ውስጥ ሰራዊቶቹ አመሉ ተቀየረባቸው። ለምን? የሶሎሞንን ጠባይ አሁን አጡበት። አንደኛ ሶሎሞን ትናንት ከትናንት ወዲያ ህግ አስከባሪ እውነተኛ ዳኛ ነው። ጸሎት አያጓድልም። ንግግሩ ሁሉ እግዚአብሔር የሚል ስም ያለበት፣ ህይወቱ ከእግዚአብሔር ጋር የነበረ ነው። እና በኋላ ጠበበኛ የነበረች ነቢይት ሳቤላ የተባለች ሴት ነበረች፣ ጠሯት ይላል። እና እችን ነቢይት ሴት የዚህ ንጉሥ ጠባይ ተቀየረብን፣ ምንድን ነው ነገሩ? እና ምን እናርግ ስል እንግዲህ ጥበበኛ ከሆነ ጥበቡን እንፈትሽ፣ እውነተኛ ይሁን ሐሰተኛ ብለው አውቀው ምን አለቻቸው? በሶሎሞን ፊት ህግ ግሰሱ ወይም ህግን
ስርዓትን ተላለፉ። ሶሎሞን ከሆነ በትክክል ያርማቸዋል፣ ዝም ካለ ግን እሱ አይደለም ማለት ነው። ሁለተኛ በእግዚአብሔር ቃል እያጣመሙ እንዲወሩ አስደረገች። እንዲህ ቢያደርግ ግን ተለጉሞ ዝም አለ ይላል። ምንም ሊያስደርግ አልፈለገም። በዚህ አጋጣሚ ስርዓተ እግዚአብሔር ሲነቀፍ፣ ቃለ እግዚአብሔር ሲነቀፍ፣ በአደባባይ ቤተ ክርስቲያን ስትሰደብ፣ ልጆቿ በአደባባይ ሲታረዱ፣ እንደ በግ ሲቀረደዱ፣ አብያተ ክርስቲያናት ሲቃጠሉ፣ ካህናት መግቢያና መውጫ ሲያጡ፣ ቤተ ክርስቲያን ነፃነቷ ስታጣ፣ የክርስቲያን ምእመናን፣ የካህናት፣ የጳጳሳት፣ የፓትርያርክ፣ የአበው ካህናት፣ የሊቃውንት፣ የመምህራን፣ የሰንበት ተማሪ ትልቁ ውዴታ ሳይሆን ግዴታ ለቤተ ክርስቲያን ለምን ብሎ መጠየቅ ያስፈልጋል። ሶሎሞን እንደዚህ አይነት ሰው ነበር። የሰው ጥበበኝነቱ የሚታወቀው ለቤተ ክርስቲያን ዘብ ሲቆም ነው። ጥበበኝነት፣ ሊቅነት፣ አገልጋይነት ለቤተ ክርስቲያን ሊሆን ያስፈልጋል ሁልጊዜ። ያን እንድናደርግ እውነት እግዚአብሔር ይርዳን እና በኋላ ስርዓቱን ሲገሰጽም አለ እቺ ሴቴን ጊዜ አወቀች ሶሎሞን እንዳልሆነ። በኋላ ያ ጥበበኛው እውነተኛው ሶሎሞን አሳስ የሚያሰግሩት ጋር ሲጠይቃቸው ናየ እና አሳውን አስኖ እንዳይበላም ነገር ልሞክር ብሎ ቀዶ ሲፈታው ለካ ያኔ ባህር ውስጥ የተታለ ዙፋን ቀለበት ያቺ አሳ ውጣው ነበረ። ከዛች አሳ ውስጥ አገኛት ይላል ሆዶ ውስጥ። ያቺን ቀለበት አድርጎ ቤተ መንግስት ሲገባ ያስውት አጋንንት እየሮጠ ከቤተ መንግስት ወጣ ይላል። እና ሶሎሞን ይሄን አይቶ ነው እንግዲህ አብዛኛው መጽሐፍቶች ውስጥ ይላሉ ሊቃውንት ከረሃብና ከጥጋብ ጋር የተያዙ ጉዳዮችን ጽፏል። ለዚህ ነው በመጽሐፈ ምሳሌም ላይ ምን አለ? ጌታዬ ሆይ እጅግም ባለጸጋ አታድርገኝ፣ እግዚአብሔር ማን ነው ብዬ እንዳልናገራል፣ እጅግም ድሃ አታድርገኝ፣ ስምህን በከንቱ እንዳላነሳ ብሏል። እና አንደኛው ስለ ምጽዋት የተናገረ ይላል ዮሐንስ አፈወርቅ እንጀራህን በውሃ ላይ ጣል ያለ ቃል ነው ይላል። እና ይሄን የጻፈው ዝም ብሎ ነው እንዳትሉ ይላል ዮሐንስ አፈወርቅ። ያለፈው ህይወቱ ነው። እግዚአብሔር በረሃብ ስላስተማረው አሁን ስለ ረሃብተኞች መጨነቅ ይጀምራል አለ። ስለዚህ እግዚአብሔር አምላክ በጣም ማጽደቂያ ወይም መጽደቂያ አድርጎ የሰጠን ትልቁ ስጦታ ምጽዋት ነው። እንደውም ባስልዮስ ይላል በእያንዳንዳችሁ ቤት ውስጥ እኮ የእናንተ ንብረት ያልሆነ የእግዚአብሔር ንብረት አለ ይላል። እግዚአብሔርን ለማግኘት ከፈለግ በነዳያን ሆድ ውስጥ ፈልገው ይላል ዮሐንስ አፈወርቅ። ደግሞ ሀብታምና ድሃ በሚለው መጽሐፉ ላይ እግዚአብሔርን ከፈለገው ነዳያን ሆድ ውስጥ ፈልገው። እግዚአብሔር ተርቤ አብልታችሁኛል ያለውን ቃል ዛሬ በዚህ ዘመን የት ነው ብላ አትፈልገው ክርስቶስን። ዛሬ በቀራንዮ ተሰቅሎ አታገኘው ይሆናል። በነዳያን ሆድ ውስጥ ግን ያ የታረዘውን ክርስቶስን ታገኘዋል። ተጠማው እያለ መስቀል ላይ በመጠማቱ ፋንታ ሞት ያጠጡትን ክርስቶስን ዛሬ ታገኘዋለህ ይልና ክርስቶስን ግን አላገኘሁትም ብለን እንዳታዝን። እንደ ዮሐንስ አልተከተልኩትም እንደ ጴጥሮስም እወድሃለሁ አላልኩትም ብለህ አትዘን። ሂድና ዛሬ መውደድህን በነዳያኑ ላይ ግለጽ፣ በተቸገረው ላይ ግለጽ። ቢርቦ አብለው፣ ቢጠማ አጠጣው፣ ቢወድቅ አንሳው። ክርስቶስን እያሰብክ መጽውተው። ምናልባትም ይላል እንደውም ነዳያኑ በመጸወት ጊዜ አመሉ ቢከፋ ክፉ ቃላትም ቢናገር ዝም ብለህ እለፈው። ምናልባትም ክርስቶስ አውቆ አንተን ሊፈትን ያመጣ ፈተና ይሆናል። በነዳያኑ ማንነት ምርምር ውስጥ አትግባ። ነዳያንን ስንመጸውት ትልቁ በጣም ብዙ ክርስቲያኖች የማይገባል በነዳያኑ ጸባይ ላይ ሌላ ምርምር ውስጥ እንገባለን። ምናልባት ነዳያኑን መብል እንደምናበላቸው መጠጥ እንደምናጠጣቸው ሁሉ ደግሞ በአንጻሩ ደግሞ ትልቁ ነገር መንፈሳዊ ሕይወታቸውን ማጠንከር እንደሚገባ ሆኖ ሳለ ለነዳያን ግን ስትመጸውት አንተ ከእግዚአብሔር የታዘዝከውን ብቻ አድርገህ ሂድ ይላል። እንጀራን በውሃ ላይ ጣለው አለ። ለካ በውሃ የተባለው የነዳያን ሆድ ነው ይላል። እግዚአብሔር የሚቀበለን ምጽዋታችንን በዛ በልኩል ነው። በምጽዋት አንድ ክርስቲያን ምን ያገኛል የሚለው ሁለት ነገር ተናግሬ ላጠናቅ። አንደኛ አንድ ክርስቲያን ምጽዋትን ሲመጸውት የመጀመሪያው መታረቂያ እግዚአብሔር ጋር የምንታረቅበት ነው። እዚህ አጋጣሚ ይሄ ሲባል ምን ማለት ነው? ለነዳያኑ ምን ሰጠው ሰዎች እንዲያዩንም አይደለም፣ ነገር ግን ክርስቶስ በዛ ውስጥ ሆኖ ስለሚሰማን ክርስቶስ በዛ ውስጥ ሆኖ ስለሚታረቀን ነው። የነዳያንን ምን ሰጠው የነሱ ችግር ላንሞላ እንችላለን። ምናልባት ምጽዋቷ በጣም ጥቂት ትሆናለች፣ ነገር ግን በጣም ይገርማችሁ በዛሽ ምጽዋት ውስጥ እግዚአብሔር ለዘመናት የሰራነውን ኃጢአት የሚታረቅበት መንገድ ነው። ሁለተኛ ነዳያንን መመጽወት ማለት ምን ማለት ነው ከተባለ ሊቃውንተ ቤተክርስቲያን ምን ይላሉ? አንድ ቤተክርስቲያን ህንፃ መቅደስ ከማነጽ በላይ ይላሉ አንድ የተራበ ነዳያን ማብላት ይበልጣል ይላሉ። በጣም ትልቅ ዋጋ አለው ይላል። ምክንያቱም አንድ ህንፃ ቤተ መቅደስን ወይም ቅዱስ ታቦት የሚያርፍበት የክርስቶስ ስጋና ደም የሚፈተትበት ነገረ ማርያም ነገረ ክርስቶስ በሚሰበክበት በመቅደሱ ቢፈርስ ነገ ይገነባል። አሁንም ቢፈርስ ነገ ይገነባል። ያ ረሃብተኛው ሰው ግን ምናልባትም በረሃብ ምክንያት ቢሞት ንስሐ ሳይገባ ነውና የሚሞተው። ምናልባት አንተ በጽውተህ ብታበላው ብታጠጣው የንስሐ ዘመንን ትሰጠው ይሆናል። ምናልባት ከእግዚአብሔርን በረሃቡ አማሮ ከሚጣላ ይልቅ አንተ ሆዱን ሞልተህ ብታበላው ምናልባት እግዚአብሔርን ከማማረር ይጠበቅ ይሆናል። ይሄ በጣም ከሚገርመኝ
ቅዱሳት እነዚህ ተአምራትና ገድላት ለሚደንቀኝ ነገር አንዳንዶቹ በምጽዋት በቅዱሳን መልጃ የዳኑ ሰዎች አሉ እና ብዙ አሁን መናፍቃን ይጠይቃሉ እገሌ የተባለው በላይ ሰው ወይ እገሌ የተባለው በታምረ ማርያም ላይ እንዲህ መጽውቶ ዳነ እንዴት እንዲህ ሊሆን ይችላል ይላሉ። እኔ ቢደንቀኝ የእግዚአብሔርን የታራቂነት መጠኑን ነው ማየው። ለካ እግዚአብሔር ለመታረቅ መንገዱ ብዙ ነው። ከኛ ጋር እርቅ ለመፈጸም ያልቀደደልን መንገድ የለም እና አንደኛው ምጽዋት ነውና እግዚአብሔር አምላክ እንዲህ ያለውን በጎ የሆኑ መንፈሳዊ አድራጎቶችን አገልግሎቶችን እግዚአብሔር ያጠናክርልን። ለድሆች የሥጋ ብቻ ሳይሆን የነፍስ ረሃባቸውን ክርስቶስ ያስታክስልን። ለነሱ ረሃባቸውን እንዳስታገሰ ለኛ ደግሞ ነፍሳችን ተርባ እሱን በመራብና በመጠማት ለኖረች በሕይወት ለመምሰል ስትጥር ነገር ግን ዓለም ጠልፎ ለጣላት ሕይወታችን ክርስቶስ ፈርዶልን በቀኙ እንዲያቆመን የእርሱ ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።